ልጅነት ከተረጋገጠ በኋላ አቶ ደረጀና ማርቲ ከባድ ጸብ ውስጥ ይገኛሉ። ምክንያቱም ማርቲ ባሏን በጣም ነበር የምታምነው፣ ነገር ግን ያመነችበት ቦታ አላገኘችም። ኤቢ በተደጋጋሚ የአባዬ ልጅ ልትሆን ትችላለች፣ ዲኤንኤ መመርመር አለባት ስትል ነበረ። ይህንን ደግሞ እንግዲህ በድብቅ ከእናቷ ላይ ብር ያስፈልገኛል ብላ ወስዳ የዳጣን ጸጉርና የአባቷን ጸጉር ዲኤንኤ አስመርምራ ልጅ መሆኗን አረጋግጣለች። እንግዲህ ቤት ውስጥ ትልቅ ጦርነት ተፈጥሯል። በምን እንደሚበርድ ይሄ ጦርነት ልናውቅ አንችልም። በጣም ከባድ ነገር ነው የተፈጠረው። ማርቲ እንግዲህ ያላሰበችውና ያልጠበቀችው ነገር ተፈጥሯል። አቶ ደረጀም ይሄ በመሆኑ ተናዷል። ምክንያቱም አንቺ ልጄ እንደሆንሽ ማንም ሰው ማወቅ የለበትም ሚስጥር ነው ብሎ ነበረ። ልጁ ኤቢ ግን ቀድማ ሁሉንም ነገር አውቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በዚህ ቻናል አዳዲስ ድራማዎችን፣ ወቅታዊ መረጃዎችን የምናቀርብበት ቻናል ነው። ስለምታበረታቱኝ አመሰግናለሁ። ተወዳጁንና አስተማሪውን ድራማ ዳጣ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደ ተመለከታችሁት እንግዲህ ኤቢና ማርቲ በጣም ከባድ ጥል ውስጥ ይገኛሉ። ማርቲ እንግዲህ በተደጋጋሚ እንደዚህ አይነት ሀሳብ እንዳታስቢ፣ ምን ሆነሻል? ጭንቅላትሽ ተበላሽቷል? እንዴት ደረጀን በዚህ ደረጃ ትጠረጥሪዋለሽ? እኔ እኮ ደረጀን የማውቀው ከአንቺ በፊት ነው። ለአባትሽ ክብር ይኖርሽ በማለት ለባሏ ወግና ስትናገር ነበር ልጇን። ዛሬ ግን የሰማችውንና ያየችውን ነገር ማመን ነው ያቃታት። ምክንያቱም ኤቢ በድብቅ ዲኤንኤ አስመርምራለች። ያነሳትን ብር እንኳን ከሰዎች ላይ ተበድራ ዲኤንኤ አስመርምራ ዛሬ የዳጣ ጉድ ይፈላል በማለት እንግዲህ ናታንን መንገድ ላይ አግኝታው ነበረ። ማኪያቶ ጋብዘኝ በጣም ድክም ብሎኛል ብላ ከመንገድ ላይ እሱ ሳይፈልግ መጽሐፍ ልቀበል እየሄድኩኝ ነበረ ስትለውም እኔ ስላልኩ ነው፣ ዳጣ ብትሆን እንደዚህ ያለችክ እሺ ትላት ነበረ። እንድትጋብዘኝ ፈልጋለሁ፣ ማኪያቶ ጋብዘኝና መጽሐፉን ደግሞ ልጁ አንተ ያለክበት እንዲያመጣ ንገረው ብለው እንግዲህ ብዙም ደስተኛ ሳይሆን ማኪያቶ ሊጋብዛት አብረው ሄደዋል። እንግዲህ እሱ አይፈልጋትም፣ ጀስት እንደ እህቱ ነው የሚያየት። እሷ ደግሞ ሪሌሽንሽፕ ትፈልጋለች ከናታን ጋር እንደ ፍቅረኛ። እንግዲህ እጁን ይዛ እሱ ገፍተር ቢያረጋትም ሄደው ጁስ ምናምን ጠጥተው ያቺ ዳጣ የምትባል ልጅ አትመናት፣ እሷ በጣም ዱርዬ ናት። ዛሬ ደስተኛ ሆነሻል? ምን ተገኝቶ ነው ሲላት፣ አዎ በጣም ደስ ብሎኛል፣ የሆነ ቦታ ቆይቼ ነበር የመጣሁት። የት ነው ሲላት፣ ምን ነው መቀናቱ ነው እንዴ እያለችው ነበረ። አረ እኔ እንደዛ ማለት የፈልግ አይደለም፣ በማንም አልቀናም ብሎ መልሶላታል ናታን ማለት ነው። ያችን ዳጣ የምትባል ልጅ እንዳታምናት፣ የእሷ ጉድማ ገና ሊፈላ ነው፣ ዛሬ ጉታ ያለክ ትልቅ ሰርፕራይዝ አለ እያለችው ነበረ ናታንን። ደግሞ ምን አይነት ሰርፕራይዝ ነው ያለው? በባለፈው እንዳደረግሽው አሁንም የሆነ ተንኮል አስበሽ መሆን አለበት። ባለፈው ወርቁን ደብቀሽ እሷ ናት እንዳስባልሽው አሁንም እንደዚህ አይነት ነገር አስበሽ ነው ወይ ቢላትም እንዴት አወክ ማን ነገረክ ነው ያለችው። እንዴት አወክ ማን ነገረክ ሳይሆን ለምን አደረግሽው? ዳጣ ጥሩ ልጅ ናት፣ አንቺን ትወድሻለች፣ ሁሉንም ሰው ነው የምትወደው ብሎ ናግራታል ማለት ነው። ዳጣ ሁላችሁንም አጭበርብራችኋለች፣ አባዬንም፣ አንተንም፣ ሰላምንም፣ ብቻ ውሃንም ሁሉንም ሰው አጭበርብራለች። ዳጣ ምን አይነት ልጅ እንደሆነች አላወክም አንተ ብትለውም እንግዲህ 5 ሰው ሙሉ ዳጣን ከወደደ ችግሩ ያለው አንቺ ጋ ነው ማለት ነው ብሏታል ናታን። እውነት ነው። ከቤት ውስጥ እንግዲህ በጣም የምትጠላት ኤቢ ብቻ ናት። ምንም ጥሩ ፊት እንኳን አሳይታት አታውቅም። ዲኤንኤ ለማስመርመር ስታስብ ግን የሆነ ጥሩ ፈገግታ አሳይታት ነበረ። ምንድነው እሱ? ጸጉሯን እያበጠረች ባለችበት ሽንት ቤት ሆና ድንገት ገብታ እንግዲህ ያው ጸጉሯን ከዚህም በፊት ለመቁረጥ ገብታ ነበረ መኝታ ክላሷ በመቀስ ያ አልተሳካላትም። አሁን ላይ ግን ዳጣ ሽንት ቤት ሆና ጸጉሯን ስታበጠር ሽንት ቤት ገብታ ልውጣልሽ፣ ሽንት ቤት መጠቀም ፈልገሽ ከሆነ ልትታጠቢ ነው
ጸጉሬን እያበጠርኩ ስለሆነ ልቆይብሽ እችላለሁ ስትላት፣ አይ አበጥሪና ጨርሺ ጠብቅሻለሁ ችግር የለውም በማለት እንግዲህ በፈገግታ ለመጀመሪያ ጊዜ ኤቢ ከዳጣ ጋር አውርታለች። የምርሽን ነው አልቆይብሽም ስትላት፣ ችግር የለውም ብላ ፈገግ ብላ እንግዲህ ጨርሰሽ ብቻ ቶሎ ውጪ ነው ያለቻት። የተወሰነ ቆማ እንግዲህ ዳጣም ጸጉሯን አበጣጥራ ልትወጣ ስትል ማበጠሪያውን ስጭኝ እኔም ጸጉሬ ማበጠር ፈልጋለሁ ስትላት፣ እኔ ባበጠርኩበት አዎ አትወጂኝም እንዴ ስትላት፣ ኧረ እኔ እኮ በጣም ነው የምወድሽ ኤቢ፣ በጣም እወድሻለሁ፣ በጣም ነው የምወድሽ፣ ይሄንን ታውቂያለሽ አይደል? ይሄንን እንድታውቂ ፈልጋለሁ ስትላት፣ ትወጂኛለሽ የምርሽን ነው ስትላት፣ አዎ ወድሻለሁ ብላታለች። እና በቃ ከወደሽኝ በአንቺ ባመጠሪያ ባበጠር ችግር የለውም እና አንቺስ እኮ አትወጂኝም ስትላት፣ እወድሻለሁ በጣም ብላ እንግዲህ የፈለገችውን ነገር እስከምታሳካ ድረስ በቃ ከተዋደድን በአንቺ ማበጠሪያ ማበጠር ችግር የለውም አሁን ውጪ በቃ ብላት፣ ዳጣ በመገረም እንግዲህ ማበጠሪያውን ሰጥታት ነው የወጣችው። ዳጣ ከወጣች በኋላ ቀስ ብላ ማበጠሪያ ላይ እንግዲህ ጸጉራችንን ስናበጠር ጸጉራችን ማበጠሪያ ላይ ተነቅሎ የሚቀር ጸጉር አለ። ያንን ነው ቶሎ ብላ ወደ ፌስታል ጨምራ እንግዲህ ካሌብ የሚባል ሰው ጋር ደውላ ጳውሎስ ሆስፒታል ሄደግ ዲኤንኤ ምርመራ ምን ያህል ብር እንደሚያስፈልገው አረጋግጥልኝ ብላ ወዲያው ተደዋውላ ገንዘብ ያነሳትን እናቷን ጠይቃት ነበረ። የሆነ ሰርፕራይዝ አለኝ እያለቻት ነበረ ከመሄዷ በፊት ማለት ነው ለእናቷ ለማርቲ። ሰርፕራይዙ ደግሞ ምንድን ነው? አንቺንማ ሰርፕራይዝ ነው ማረግሽ፣ ትልቅ ሰርፕራይዝ አለኝ። ግን እማዬ የሰጠሽኝ ገንዘብ ትንሽ አንሷል፣ አጨምሪልኝም ወይ እያለቻት ነበረ። እንዴ ያንን ለምን እንደወሰድሽው ሳላቅ ደግሞ ለምንድን ነው የምጨምርልሽ? ያሁን ልጆች እማዬ እወድሻለሁ ምናምን እያላችሁ የሆነ ጎረምሳ ስታገኙ ጥላችሁን ውልቅ ትላላችሁ ብትላትም ማርቲ እኔ አንቺን በማንም አልቀይርሽም፣ እኔ እኮ በጣም ነው የምወድሽ ብላታለች። እንግዲህ መውደድሽን የምታሳየኝ እኛ የምንፈልገው በአፋችሁ እወዳችኋለሁ ሳይሆን የምንፈልገው በተግባር የምንላችሁን እንድትሰሙ ነው ብላታለች ማርቲ። ከዚህ በኋላ አንቺ ያልሽውን ሁሉ እሰማለሁ፣ ያዘሽኝን ሁሉ እታዘዛለሁ፣ በቃ እሺ እማዬ ብላታለች። እሺ እንደዛ ከሆነ የተቀበልሽኝን ብር ለምንሽ ነው ስትላት እንግዲህ ልትመልስላት ፈቃደኛ አልሆነችም። ያው ተጨማሪ ገንዘብ እንፈልጋ ነበረና በስተ መጨረሻ እንግዲህ ካሌብ ከሚባል ሰው ላይ ስለ ሆስፒታሉ አጣርቶ ገንዘብ አጨምርልኝም እኔ ታዲያ አታበድረኝም ወይ ስትለው እንግዲህ ሊያበድራት ተስማምቶ ዲኤንኤውን አስመርምራለች ማለት ነው። ማርቲ እንግዲህ ማመን ነው ያቃታት በተፈጠረው ነገር። ዲኤንኤ አስመርምራ ስትመለስ ናታንንም እንግዲህ ዛሬ ጉድ አለ፣ ሰርፕራይዝ አለ እዚህ ቤት እያለችው ነበረ። ቤት ከተመለሰች ከቤት ከመሄዷ በፊት ደግሞ ፍቅረኛ ያላት ዳጣ እያለች እንግዲህ የዳጣን ስም እያጠፋች ነበረ። ገና ለገና የሆነ ወሬ የውሃን ወሬ ይዛ ማለት ነው ከሆነ ሰውዬ ጋር ሄደች ብላ ስለነገረቻት በባለፈው ፓርት ከሞገስ ጋር ነው እንግዲህ እሷ ሄደችው። ሞገስ ዳጣ ቤተሰቦቿን እንድታገኝ እንደረዳት ሁላችንም እናውቃለን። የምሳሌ ድራማ ተከታታዮች ይሆንንና ፍቅረኛ አላት በማለት እንግዲህ ከናታን ጋር ለማጣላት እንደዚሁም ደግሞ ለእናቷም ፍቅረኛ እኮ አላት አፍቅራለች በማለት የአቃጥላች ትገኛለች። እውነትሽን ነው ስትላት ውሃን ጠይቂያት አለቻት። ውሃ እንግዲህ አዎ የሆነ ሰውዬ መጥቶ ይዟት ሄዷል። አይ እንደዛ ከሆነማ ጥሩ ነው፣ አንቺስ የምትፈልጊው ይሄንን አልነበረ ብላታለች ማርቲ። ምክንያቱም ኤቢ የምትነጫነጨው ዳጣ ከመጣይ ጀምሮ ናታንን ትወስድብኛለች ብላ ነው። ናታንና ዳጣ ደግሞ በጣም ነው የሚቀራረቡት ማለት ነው። ናታን ይወዳታል እንደ ለሰላምዬም ነግሯል እንግዲህ እንደሚወዳት ማለት ዳጣ ትመቸኛለች ብሏል። ሰላምም ደግሞ አውቃባቸዋለች እንደ ዳጣ አይነት ሚስት ጥሩ ናት ብላለች እሷም። እና ጸጉሯን እየሰራችላት እንግዲህ ሰላምዬ ባል ስትመርጪ ተጠንቅቀሽ መምረጥ አለብሽ። የሆነ ሰዓት ላይ መጀመሪያ አካባቢ ጥሩ የሆኑና የሆነ ሰዓት ላይ የሚቀየሩበት አጋጣሚ ይኖራል። በጣም ተጠንቅቀሽ መምረጥ አለብሽ። አንዴ ከተሰበረሽ አጥንትሽ ከተሰበረ
እድሜ ልክሽን ሰባራ ሆነሽ ነው የምትቀሪው። ስለዚህ ባል ስትመርጪ መጠንቀቅ አለብሽ እያለቻት ነበረና ናታንና ዳጣ እንዲጋቡ ሰላምዬ ትፈልጋለች። እዛ ቤት እንግዲህ የኤቢ እናት ማርቲ ደግሞ ናታንና ኤቢ እንዲጋቡ ነው የምትፈልገው። ያው እሱ ግን ምንም አይነት አከብርሻለሁ ነው እንጂ ያከብራታል እንጂ ምንም የፍቅር ስሜት የመውደድ ስሜት የለም። ዳጣ እንግዲህ ከመጣ ጀምሮ በጣም እንደሚወዳት ተናግሯል። በተለይ ቀሚስ ስትለብስ በጣም ነው የምታምረው የምትማርከው እያለ ሲናገር ሰምተናልና በቃ ሁሌ ቀሚስ እንድትለብስ እነግራታለሁ ብላ ነበር ሰላምዬ ከዚህ በፊት በዛኛው ፓርትና ዳጣማ ተመችታ ካለይ ስትለው እንኳን አታሳፍሬኝ እንጂ ሰላምዬ ተይ ብሏል። ሰላም እንግዲህ በደንብ ተረታዋለች። ጸጉሯን እንግዲህ 2 ቦታ አሰርታት በስተ መጨረሻ አስፈትታታለች፣ ጸጉሯን ማለት ነው። እኔ እንድትደባብሽኝ ነው እንጂ እዚህ ጋር ቁጭ ማለት ፈልጌ ነው እንጂ ጸጉሬን መሰራት ፈልጌ አይደለም ብላታለችና እና ዲኤንኤው ተረጋግጧል። አቶ ደረጀ እንግዲህ አሁን ላይ ጉዱ ፈልቷል ማለት ነው። ማምለጫ የለውም። ደብቆ ሊቆይ ነበረ። ምንም ተደብቆ የሚቆይ ነገር የለም። እንደዚህ ከትዳር በላይ የምትወልዱ ሰዎች፣ ደብቃችሁ የምትወልዱ ወንዶች አስቡበት። ልጅ ተደብቆ አይቀርም። ጭራሽ አሁን በገዛ ልጁ ቤቱ ተበጠበጠ። በጣም ከባድ ነገር ነው። ማርቲ እንግዲህ በጣም አናዷታል። ሲጣርጋ ነው ልትይዛት የነበረው። ይዛታለች እንጂ ናታን ባይገላግላት እንግዲህ ኤቢ ራሱ አልቆላት ነበረ። ደረጀ ሲሰማ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እዚህ እስከሚመጣ ድረስ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ አበረታቱኝ። ስለነበረን ቆይታ በድጋሚ አመሰግናለሁ። እስካሁን አብሬያችሁ ቆይታ ያደረኩት እኔ ፍቅር ዩቲዩብ ነበርኩኝ። ፍቅርና ሰላም ጤና ሁሉ ይብዛላችሁ በማለት እሰነባበታችኋለሁ። ቻው ቻው ባይ